የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው። ይህን ያሉት አጭር መልስ የማይወዱት ጸባጫሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በእርምጃቸውም አሜሪካና እስራኤል በኢራን ላይ ጥቃት ሲፈጽሙ በቴሄራን በርካታ ፍንዳታዎች አድርሰዋል። ይህ ሰላም ዴይሊ ነው። ወደ ዝርዝሩ አመራው። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛው ግብ የአሜሪካን ሕዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን አይቀሬ አደጋ ማስወገድ ነው። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካ ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን እያበለጸገች መሆኗን ለጥቃቱ በምክንያት ተጠቅሷል። ፕሬዝዳንቱ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ማስወገድ እንደሆነ ጠቁመዋል። ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡንም እኛ ስራችን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልምም ብለዋል። የሚፈልጓቸው ሰዎች የትም ቢደበቁ እንደሚያገኟቸው ገልጸዋል። ህዝቡ ውጪ ላይ እጅግ አደገኛ በመሆኑ ከቤቱ እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒውክሌር ድርድር እንዳልተሳካ ገልጸዋል። ስምምነት ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም። ከእንግዲህ መታገስ አንችልምም ብለዋል። በእርምጃቸው አሜሪካና እስራኤል በኢራን ላይ ጥቃት ሲፈጽሙ በቴሄራን በርካታ ፍንዳታዎች አድርሰዋል። የዩናይትድ ስቴትስ እና እስራኤል በጋራ በመሆን ኢራን ላይ ጥቃት ፈጽመዋል። በቴሄራን ዙሪያ በርካታ ፍንዳታዎች ተሰምተዋል። በርካታ ሚሳኤሎች በቴሄራን ዩኒቨርሲቲ ጎዳናና ጀምሁሪ አካባቢን መምታታቸውን የፋርስ የዜና ወኪል ዘግቧል። በከተማው ውስጥ ጭስ እየጨመረ ሲመጣም ታይቷል። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ እስራኤል የሚሳኤል ጥቃቱን የከፈተችው በእስራኤል መንግስት ላይ የሚደርሰውን ስጋት ለማስወገድ ነው ብለዋል። የዩናይትድ ስቴትስ ባለስልጣን ለአልጀዚራ እንደተናገሩት ጥቃቱ የተፈጸመው በእስራኤልና በአሜሪካ መካከል በተደረገው የጋራ ወታደራዊ ዘመቻ ኢራን በኒውክሌር መርሃ ግብር ስምምነት ላይ እንድትደርስ ጫና ለመፍጠር ነው ብለዋል። በቀጠናው በርካታ ተዋጊ ጀቶችና የጦር መርከቦች በማሰባሰብ ነው ሲሉም ተደምጠዋል። አሶሺየትድ ፕሬስ የዜና ወኪል እንደዘገበው በኢራን ዋና ከተማ ጥቃቱ የተፈጸመው በጠቅላይ መሪ አያቶላ አሊ ካሚኒ ቢሮዎች አቅራቢያ ነው። ሮይተርስ በበኩሉ እንደዘገበው ካሚኒ ቴሄራን ውስጥ የሉምና ደህንነቱ የተጠበቀ ቦታ አቅንተዋል ብለዋል። የኢራን ከፊል ይፋዊ የዜና ወኪል ታስኒም እንደዘገበው በቴሄራን ሰሜናዊ ሴድ ካንዳን አካባቢ ፍንዳታዎችም ተከስተዋል። የኢራንን የአጸፋ እርምጃ በመስጋት የእስራኤል ኤርፖርቶች ባለስልጣን የአየር ክልል ለሁሉም ሲቪል አቪዬሽን በረራዎች መዝጋቱና ህዝቡ ወደ አየር ማረፊያ እንዳይመጣ አሳስበዋል። ይህ በእንዲህ እንዳለ በኳታር የሚገኘው የዩናይትድ ስቴትስ ኤምባሲ ለሁሉም ሰራተኞች የመጠለያ ቦታ ተግባራዊ አድርጓል። ይህ ሁሉም ዜጎቹ ተጨማሪ ማሳወቂያ እስኪደርሳቸው ድረስ ተመሳሳይ ነገር እንደሚያደርጉም መክረዋል። ሮይተርስ የእስራኤል የመከላከያ ባለስልጣን ጠቅሶ እንደዘገበው ጥቃቱ ለወራት ታቅዶ እንደነበርና የሚጀመርበት ቀን ከሳምንት በፊት ተወስኗል ብለዋል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎች ዘንበዋል። በመላው እስራኤል የአደጋ ማስጠንቀቂያ ደውሎች እየተሰሙ ነው። የእስራኤል መከላከያ ሰራዊት አይዲኤፍ ዜጎች በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች ወይም ቦምብ ሼልተር እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ መመሪያ አስተላልፏል። በሌላ በኩል በኢራን ቴሄራን ላይ ሌላ ዙር ጥቃት ተከፍቷል። እስራኤል ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል የቴሄራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና ጥቃት መፈጸሟን አሳውቃለች።
ኢራን በአጸፋው ሰሜናዊ እስራኤልን ፍንዳታ አድርሳለች። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለመጥለፍ ባደረገችው ሙከራ በሰሜን እስራኤል በፍንዳታዎች እየተናወጠ ይገኛል። ፍንዳታዎቹ የተስተጋቡት የእስራኤል ጦር የኢራን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙን ተከትሎ ነው። በቀጠለው ጥቃት ስለተደረገው ጉዳት ምንም የተገለጸ ነገር የለም። የመን በበኩሏ የሁቲ ኃይሎች በቀይ ባህር በኩል የሚያልፍ መርከቦች ላይ የሚደርሱትን ጥቃት ዳግም እንደሚጀምሩም አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱም ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምርም አሳውቀዋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውም አይነት ጥቃት ለመመከት ዝግጁ እንደሆነም ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል ተብሏል። ይህ ሰላም ዴይሊ ነው።